የአብርሃም የይስሐቅ የያዕቆብ አምላክ የልጁ የመስፍን አምላክ ነውና በጌራራ በዚያ የይስሐቅን ምንጭ እነ ሲጥናን እነ ኤሴቅን እነ ሳቤቅን የደፈኑ ዛሬም በምድሬ ላይ አሉ። ስለዚህ እልፍ ብለን መቆፈር ነው ያለብን። እዛ ጋር አምልኮ ስናመልክ ሲደፍኑ ዞር ብለን ስንቆፍር ከእንደገና ስናመልክ እዛ ጋር ስንጸልይ ሲዋጉን ዞር ብለን ስናመልክ እዛ ጋር ኢየሱስ ጌታ ነው ስንል ኖ አይሆንም ሲሉ ዞር ብለን ስናመልክ ስናገለግል አሁን ምን አለው መሰላችሁ? እግዚአብሔር ከናንተ ጋር ነው ያለው። እባካችሁ ክፉ ነገር አናድርግባችሁም። እባካችሁ በበቀል አንገናኝም። እባካችሁ ስለናንተ ክፉ አንጸልይም። እንጸልይላችኋለን እንጂ አንጸልይባችሁ ስትሉ እባካችሁ ማሉልን። ምክንያቱም የእስራኤል ቅዱስ እግዚአብሔር ከናንተ ጋር አለ አሉ። ጌታ ክብሩን ጠቅልሎ ይውሰድ። እግዚአብሔር ከኔ ጋር አለ። እግዚአብሔር ከቤቴ ጋር አለ። እግዚአብሔር ከትዳሬ ጋር አለ። እግዚአብሔር አምላክ ከአባቴ ቤት ጋር፣ እግዚአብሔር አምላክ ከአገሬ ከኢትዮጵያ ጋር አለ። መልካም ይሆናል። ጌታ ለዘላለም ይባረክ። እግዚአብሔርን ታምኜ እንደ እግዚአብሔር ሰው ከእግዚአብሔር ቃል እንደሚሰማ ከእግዚአብሔር ድምፅ እንደሚሰማ እንደ ሰማይ አምላክ እንደ እግዚአብሔር ልጅ ሁኜ ጸልያለሁ። መልካም ይሆናል። ማንም እንደተመቸው ሊያይ ይችላል። ማንም እንደታየው ሊያይ ይችላል። እኔ ግን እግዚአብሔር እንዳሳየኛ ያለው ለኔ ነገዬ መልካም ነው። ነገ ጠዋቴ መልካም ነው። 9 አይደለም ዛሬ። እግዚአብሔር ይመስገን። 4ኛ ወር እግዚአብሔር ለዘላለም ይመስገን። 2018 የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት፣ የእግዚአብሔር በጎነት፣ የእግዚአብሔር መልካምነት በኔ ቤትና በኔ ኑሮ በኔ ትዳር ነው ያለው። ነገ መልካም ይሆናል። እግዚአብሔር አምላክም መልካም ያደርጋል። ስሙ ለዘላለም ይባረክ። በመልካምነቱ ይባረከን፣ በመልካምነቱ ይረዳን፣ በመልካምነቱ ያገዘን፣ መልካም የሆነውን ቃሉን እንድንሰብክ የረዳን አምላክ መልካም ያደርጋል። ጌታ ለዘላለም ይባረክ። አንድ ነገር ልንገራችሁ ወዳጆቼ፣ ወንድሞቼ፣ ረሆቦት ጋር ያለነው አሁን ላይ ማንም ሊዘጋው የማይችል ምንጭ ተከፍቷል። ረሆቦት ጋር ያለነው ማንም ሊዘጋው የማይችል በረከት፣ ማንም ሊዘጋው የማይችል ወንጌል፣ ማንም ሊዘጋው ሊያስቆመው የማይችል የእግዚአብሔር ወንጌል፣ የእግዚአብሔር ቸርነት ተከፍቷል። ስለዚህ እንደዚህ በሉ፣ መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። አርማችን መለያችን ወንጌል ነው። ከፍ የምናደርገው ያለ ምክንያት አይደለም። ከፍ ስላደርገን ከፍ እናደርጋለን። ጌታ ለዘላለም ይባረክ። የእግዚአብሔርን ወንጌል፣ የእግዚአብሔርን ቸርነት፣ የእግዚአብሔርን በጎነት፣ የእግዚአብሔርን መልካምነት ለትውልድ መናገር ከዚህ ሌላ በረከት የለም። ጠላቶቻችንን እንቀድማቸዋለን። ጌታ ለዘላለም ይባረክ። እግዚአብሔር ለዘላለም ይባረክ። ጌታ ለዘላለም ከፍ ይበል።